ባለፉት ዓመታት ሁሉን አካታችና ዓለም አቀፍ መለኪያዎችን ያሟሉ መሰረተ ልማቶችን ገንብታ የበርካቶች የስበት ማዕከል መሆን የቻለችው አዲስ አበባ ከምትሰራቸው ልማቶች ጎን ለጎን የተቋማትን አቅም በመገንባትና አደረጃጀታቸውን በመፈተሽ አገልግሎት አሰጣጥን ዘመናዊና ቀልጣፋ በማድረግ አመርቂ ውጤቶችን አስመዝግባለች። በመዲናዋ ከዚህ ቀደም በርካታ ችግሮች የሚነሱበት ዛሬ ላይ ግን ዘመናዊና የተቀላጠፈ አገልግሎት ከሚሰጥባቸው ተቋማቶች መካከል የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ተጠቃሽ ነው። በቦሌ ክፍለ ከተማ የወረዳ 12 የሲቪል ምዝገባና የነዋሪነት አገልግሎት ደግሞ አንዱ የፈጣንና ዘመናዊ አገልግሎት ማሳያ ተደርጎ ሊወሰድ ይችላል። በሚልሮይ ኢንጂነሪንግ የጊዜ ቀጠሮ መተግበሪያ አማካኝነት በወረዳው ሲቪል ምዝገባና የነዋሪነት አገልግሎት እንግልትን የሚቀርፍ ከመሰለፍና ከብልሹ ጉዳዮች የሚታደግ አዲስ አሰራር እውን ሆኗል። ይህም ለተገልጋዮች ዘመናዊ ቀጠሮን በመያዝ ሰዓት፣ ጉልበትና ገንዘብን መታደግ የሚችል ቴክኖሎጂ ነው። የቴክኖሎጂው የፈጠራ ባለሙያዎችና የሥራ ኃላፊዎችም ቴክኖሎጂው አገልግሎት አሰጣጥን አንድ ደረጃ ከፍ የሚያደርግ ነው ብለዋል። ከዚህ በፊት እኛም እንደተገነዘብነው ሰው መጥቶ በጧት ወረፋ የሚያዝ በምን ሰዓት ውስጥ ነው መስተናገደው የሚለውን ያለማወቅ አንሰርቴኒቲዎች ነበሩ። ስለዚህ ያንን ችግር ለመቅረፍ በሚመጣበት ሰዓት መቼ ነው መስተናገድ የምፈልገው ተደርጎ ያንን ቀጠሮ ቡክ ተደርጎለት ለዛም ኮንፈርሜሽን ይዞ ይሄዳል ማለት ነው። ከዚህ ሲስተም ላይ ከዚህ አፕሊኬሽን ላይ ይዞ ይሄዳል ማለት ነው። ስለዚህ በየትኛውም ሰዓት ቅድሚያ ተሰጥቶት ያ በቀጠሮ የመጣ ሰውዬ ይስተናገዳል ማለት ነው። አንድ ሰው በራሱ በናሽናል አይዲ መጥቶ ቀጠሮን ይዞ ይሄዳል። በዛ ሰዓት በአግባቡ ይመጣል ማለት ነው። ጧት ወረፋ የሚደርሰው ጧት ይስተናገዳል። ከሰዓት የሚደርሰው ከሰዓት ይደርሰዋል። ስለዚህ እዛ ጋር በእኛ ሰው መሰረት በዲጂታል በሆነ መልኩ ፕሪንቲንጉም ከሰው ንክኪ ነፃ ነው። እዛ ውስጥ ባለ ሰው በተመዘገበው ልክ እየወጣ ይሰጠዋል ማለት ነው። በቦሌ ክፍለ ከተማ የወረዳ 12 የሲቪል ምዝገባና የነዋሪነት አገልግሎት ጽሕፈት ቤት ኃላፊ ወይዘሮ አዳነች ወርቁ በተቋሙ ሁሉም አሰራሮች በዲጂታላይዝድ መልኩ የሚከወኑ ዓለም አቀፍ መለኪያን ያሟሉና በርካታ እንግልቶችና ብልሹ አሰራሮችን የሚቀርፉ ናቸው ብለዋል። እኛ ቤት ምንም አይነት ማኑዋል መታወቂያ አይወጣም። ማኑዋል ያላገባ ማኑዋል ልደት አይወጣም። ይሄ ማለት አንደኛ ቴክኖሎጂ መዘመኑን ጫፍ ነው የምታየው። ሁለተኛ ነገር ደግሞ በቴክኖሎጂ ታግዞ የሚሰራ ስራ ሁሉ ከሌብነት የሚጸዳ ነው የሚሆነው። በተቋሙ በርካታ የሪፎርም ስራዎች ተሰርተዋል ያሉት ኃላፊዋ እነዚህ የሪፎርም ስራዎች በውጤት የታጀቡ በርካታ ችግሮችን የሚያቀርፉ ናቸው ብለዋል። ተግባራዊ መደረግ የጀመረው ቴክኖሎጂም ዘርፈ ብዙ ፋይዳን ያመጣ ነው ብለዋል። ሪፎርም ላይ ነው ያለነው። ጽዱ ሰራተኛ፣ ጽዱ ቦታ በቴክኖሎጂ ታገዘ ተቋም ውስጥ የሚውል ተቋምን እየፈጠርን ያለነው። አዲስ ሚዲያ ኔትወርክ ሌላኛው መልከታውን በየካ ክፍለ ከተማ ወረዳ 11 አድርጓል። በወረዳው የሲቪል ምዝገባና የነዋሪነት አገልግሎት አሰራሮች በቴክኖሎጂና ዘመኑን በዋጀ መልኩ እየተሰሩ ስለመሆኑ ተገልጋዮችና ሰራተኞች ተናግረዋል። እዚህ የተገለገልከውን አሁን መሸኛ ይዤ ሌላ ቦታ ሲሄድ እዛም ይሄ ያለው ነገር ነው አብሮ የሚተላለፈው እና ምንም አይነት የመቸገር ሁኔታ የለም። ሁሉ ነገር በጣም አሪፍ ነው የሚካሄደው። ሁሉ እኔ በእውነቱ ከሆነ በጣም አሪፍ ነው። እኔ እዚህ ሰፈር ላይ ስኖር በጣም ቆይቼበታለሁ። በጣም እርካታ አግኝቻለሁ። አጠቃላይ የኩነት ምዝገባዎችንና ነዋሪነት ለሚሰጣቸው አገልግሎቶችን በዲጂታል አገልግሎት ሊሰጠን በዚህ በመስጠት ሂደት ውስጥ የነበሩ ብልሽቶችን ሙሉ በሙሉ ካንስል ያደረገ ከማኑዋል የነበሩ ችግሮችን ከፍተኛ በህገወጥ መንገድ የሚሰሩ ሰርቲፊኬቶችን ካንስል አድርጎ ያጠፋልንና ዲጂታል በመሆኑ በህጋዊ መንገድ አገልግሎቶችን መስጠት የተቻለበት ሁኔታዎችን መፍጠር ተችሏል ማለት ነው። ውጪ ጀምሮ እስከ ውስጥ ድረስ ያለው አሰራር ዲጂታል በመሆኑ አሁን ወረፋ ማስጠበቂያ ማሽን መግባቱ ለኛ ስራችንን አቃሎልናል ማለት እንችላለን። በየካ ክፍለ ከተማ የወረዳ 11 ዋና ስራ አስፈጻሚ አቶ ታደሰ ወርቁ ከዚህ ቀደም በሲቪል ምዝገባና የነዋሪነት አገልግሎት ውስጥ ከፋይል አያያዝ ጀምሮ በርካታ ውስንነቶች ነበሩ ብለዋል። ይህ ደግሞ በተገልጋይና በአገልጋይ መካከል ቅሬታን የሚፈጥር እንደነበር ያስታውሳሉ። ዲጂታላይዝ የማድረግ ስራችን እጅግ በጣም ትልቅ ለውጥ ነው ያመጣል። ወደ ሌሎች ቴስት ማድረግ የሚያስችል ደረጃ ላይ ነው ያለው ማለት ነው። እንደ ምሳሌ የሚታይበት እዛ ተቋም ላይ እነዚህ ስራዎች በመሰራታቸው ድሮ ሰው 12 ሰዓት 11 ሰዓት መጥቶ ይሰለፋል። እዚህ ለምን ተራ የምናስጠብቀው በቁጥር ነበር ወረቀት እየታደለ። አሁን ኢቭን ወረፋ ማስጠበቂያችንም ጭምር ዲጂታል ሲስተም ነው።